አክሲዮኖች መግዛት ትፈልጋላችሁ? አክሲዮኖች መሸጥ ትፈልጋላችሁ? የመንግስትን የግምጃ ቤት ሰነዶች ገዝታችሁ እስከ 15% እስከ 16% የሚደርስ ዓመታዊ ትርፍስ ማግኘት ትፈልጋላችሁ? ለነዚህ ነገሮች እና ብዙ ከዚህ በፊት በተደጋጋሚ ለጠየቃችሁኝ ጥያቄዎች በዛሬ ቪዲዮ መልስ ልሰጣችሁ ነው። ኢትዮጵያ ውስጥ ከኢትዮጵያ ውጪ እንዴት አክሲዮኖችን እንዴት እነዚህን የመንግስት የግምጃ ቤት ሰነዶችን መግዛት ትችላላችሁ? እስከ መጨረሻ ቪዲዮን ከተከታተላችሁት ነግራችኋለሁ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። አዲስ ከሆናችሁ ሰብስክራይብ በሉ። ከኢትዮጵያ ውጪ ካላችሁ በተለይ ደግሞ ጆይን ማለት እንዳትረሱ። ቤተሰቡ ነው እያልኩኝ ወደ ዛሬ ቪዲዮ በዚሁ ምገባ ነው የሚሆነው። የኢትዮጵያ ውስጥ ሰነደ መዋዕለ ንዋዮች ገበያ ታዲያ ግብይት ከጀመረ ጥቂት ሳምንታት፣ ወራት፣ ዓመት እያልን እየቆጠርን ይኸው 3 የሚደርሱ ትልልቅ ተቋማት የአዋሽ ባንክ፣ ገዳ ባንክና ወጋገን ባንክ ሊስት ተደርገው እንዲሁም ደግሞ የመንግስት የግምጃ ቤት ሰነዶች ባለ 28፣ 182 ቀን፣ 364 ቀን፣ 92 ቀን የተባሉ 91 ቀን እነዚህ ሁሉ ሊስት ተደርገውበት ይገኛሉ። ግብይት እየተፈጸመባቸው ባለቤት እየቀየሩ በየጊዜው ከሰሞኑ ብዙ አይነት ግብይቶች እየተካሄዱ ሰዎች እየተለማመዱ መሆኑን ተመልክተናል። ታዲያ ብዙ ሰዎች እየጠየቁኝ ያሉት የገሌ ባንክን አክሲዮን ይህን ያህል እኮ አለኝ መሸጥ ግን እፈልጋለሁ እያሉ አሁንም ይጠይቁኛል። ለዚህ ጥያቄ አንድና አንድ ቁልፍ የሆነ መልስ አለ። ኢትዮጵያ ውስጥ ካላችሁ አዲስ አበባም ሆነ ከአዲስ አበባ ውጪ ካላችሁ አንድና አንድ ነገር ግዴታ ማድረግ አለባችሁ። አክሲዮን መግዛት ብቻ አይደለም፣ የምትሸጡትም ሰዎች አንድ ማድረግ ያለባችሁ ነገር አለ። እሱም የኢንቨስትመንት አካውንት ወይ ደግሞ የብሮከሬጅ አካውንት ወይ ደግሞ የድለላ አካውንት ተብሎ የሚጠራውን አካውንት መክፈት መቻል አለባችሁ። ከዚህ ውጪ በየትኛው መንገድ አክሲዮን መግዛትም ሆነ መሸጥ አትችሉ። በፍጹም ነው ማትችሉት። እሺ እንዴት እንክፈት የሚለውን ነገር ከዚህ በፊት የሰራቸው ቪዲዮዎች አሉ። ስለ ነዋይ አፕሊኬሽን ታች አስቀምጬላችኋለሁ ዲስክሪፕሽን ላይ። ኤኒዌይስ ግን ሁለት አይነት መንገዶች ግን አሉ። የመጀመሪያውና በጣም ቀላሉ ሞባይል ስልካችሁን ተጠቅማችሁ አፕ ስቶር ወይ ደግሞ ፕሌይ ስቶር ላይ ሄዳችሁ ነዋይ አፕሊኬሽንን ዳውንሎድ ካደረጋችሁ በኋላ ራሳችሁን አስመዝግባችሁ አክሲዮኖችን እዛ ላይ መግዛት መሸጥ ትጀምራላችሁ። ነዋይ አፕሊኬሽን ላይ ተመዝግባችሁ ስላችሁ እንግዲህ ብሮከሬጅ አካውንት የምትከፍቱበት ነው። የነዋይ አፕሊኬሽን ኢትዮጵያ ውስጥ ላላችሁ ብቻ ነው አሁን እየሰራ ያለው። ብዙ ሰዎች ከውጭ ሀገራት መልእክት ጽፋችሁልኛል፣ አይሰራም ለጊዜው እንደዛ እየሰራ ስላልሆነ። ማድረግ የምትችሉት እንግዲህ ነዋይ አፕ ላይ አውርዳችሁ ብሮከር መልጣችሁ ትንሽ ጊዜ ሊወስድ ይችላል። እሷን ታገሱ። እንግዲህ የሲኤስዲ አካውንት ይከፍቱላችኋልና እነዚህ ኢንቨስትመንት ባንኮቹ ወይ ደግሞ እናንተ የመረጣችኋቸው ብሮከሮች ማለት ነው። እነሱ ያው ሂደቱን ሄደው ከፍተው ይነግሯችኋል። አካውንታችሁ አክቲቭ ስትሆን ያኔ ብር አስገብታችሁ መግዛትም ሆነ መሸጥ ትችላላችሁ። ለምትሸጡ አክሲዮኖቻችሁ መታየት ይጀምራሉ። ነዋይ አፕሊኬሽን ላይ በእናንተ ባለቤትነት የተያዙ በእናንተ እጅ ያሉ አክሲዮኖች መታየት ስለሚጀምሩ እነሱን መሸጥ፣ ገንዘባችሁን ደግሞ እንደዚሁ መግዣ አድርጋችሁ መጠቀም እንድትችሉ ያስችላችኋል። ስለዚህ በአብዛኛዎቻችሁ ከኢትዮጵያ ውስጥ ያላችሁ ከሆነ አዲስ አበባም ከአዲስ አበባ ውጭም ነዋይ አፕሊኬሽንን ብትጠቀሟት የተሻለ ይሆናል። ከነዋይ አፕሊኬሽን ውጭ ሌላ አማራጭ የለኝም ወይ ብላችሁ ከጠየቃችሁኝ እሱን ደግሞ ልንገራችሁ፣ ሀገር ውስጥ ሆናችሁ ማለት ነው። ኢንቨስትመንት ባንኮቹ ጋር በአካል ሄዳችሁም ቢሆን በአካል መታችሁም ቢሆን አካውንት መክፈት የምትችሉበት አይነት ሂደት አለ። አንዳንዶቹ ኢንቨስትመንት ባንኮች እንዲያውም የዌብሳይታቸው ላይ ሊንኮችን አስቀምጠው እናንተ የተለያዩ ዶክመንቶች አስገብታችሁላቸው በዛ አካውንት እንድትከፍቱ የሚመሩበት መንገድ አለ። ኑና ፈርሙልን ወይ ደግሞ ኑና እነዚህን ዶክመንት አስገቡ የሚሉበትም ሁኔታ አለ። ስለዚህ ኢንቨስትመንት ባንኮች ለአሁኑ አዲስ አበባ ውስጥ ብቻ ነው የሚገኙት። ከአዲስ አበባ ውጪ ቅርንጫፍ የከፈተ አንድም ኢንቨስትመንት ባንክ የለም። ያው ስራቸው ገና እያደገ ከመሆኑ አንጻር ልንረዳዋለን። አብዛኛዎቹም ዋና መስሪያ ቤታቸው ነው እንጂ ቅርንጫፍ መስሪያ ቤት ያለው አንድም ኢንቨስትመንት ባንክ የለም። እንደ ሲቢ ካፒታል፣ ወጋገን ካፒታል፣ አዋሽ ካፒታል፣ ኢትዮ ፊዴሊቲ ሴኩሪቲስ፣ ገዳ ሴኩሪቲስ፣ ሲንቄ ባንክ እንደዚህ የመሳሰሉ የተለያዩ በኢትዮጵያ ሴኩሪቲ ኤክስቼንጅ ውስጥ አባል የሆኑ ኢንቨስትመንት ባንኮች አሉ፣ የብሮከሬጅ ፍቃድ የተሰጣቸው። እነሱ ጋር የሚጠበቅባቸውን እንደ ቲን ነምበር፣ ናሽናል አይዲ፣ የቀበሌ መታወቂያ፣ ፓስፖርት፣ የመንጃ ፍቃድ የመሳሰሉ አይነት ዶክመንቶች ይዛችሁ ከሄዳችሁ እነሱ አካውንት እዛው ሊከፍቱላችሁ የሚችሉበት ሁኔታ አለ። ያንን ካደረጋችሁ በኋላ የብሮከሬጅ አካውንታችሁ ከተከፈተላችሁ ግዴታ
ግዴታ ሞባይል አፕሊኬሽኑ አይደለም እናንተን እንትን ሊላችሁ የሚገባው። ሞባይል አፕሊኬሽኑ ጋር መግባባት የማይችል ሰው ላይገደድ ይችላል፣ ግን በብሮከሩን ኮንታክት አድርጎ እነዛን ነገሮች ሊያስረዱት ይገባሉ፣ ያለበትን ሁኔታ ማለት ነው። ትዕዛዝ በምትፈልጉበት ሰዓት ወይ ደውላችሁ ወይ መልእክት ልካችሁ ሊሆን ይችላል፣ ወይ ደግሞ በቢሮ አካል ሄዳችሁ ግዙልን የምትሉት ማለት ነው። ስለዚህ እንደኔ አይነት ሰዎች እዚህ ሶሻል ሚዲያ ላይ የምታገኟቸው ሰዎች ጋር ሄዳችሁ የአዋሽ ባንክ አክሲዮን አለኝና 200 ፍሬ ሽጥልኝ ብላችሁ መጠየቅ የለባችሁም። እንደዛ ስለማይሰራ ማለት ነው። ብሮከርስ ደላሎች እየተባለ ሲነገርም እነዚህ ደላሎች ማለት በነገራችን ላይ አሁን ደላላ ብላችሁ የምታስቡት ማን እንደሆነ ታውቃላችሁ? ሲቢ ካፒታል ነው። በቃ ደላላ ማለት ወይ ደግሞ አዋሽ ካፒታል ነው ወይ ወጋገን ካፒታል ነው። ድርጅቱ ነው የደላላ ፍቃድ ተሰጥቶት የሚሰራው እንጂ የሆነ ሰውዬ ደላላ አለ ብላችሁ አጠብቁ። ልታገኙ የምትችሉትና ያንን ግብይት የሚፈጽምላችሁ ከዛ ይልቅ በዛ ደላላ ድርጅት ውስጥ ተቀጥረው የሚሰሩ ብሮከር ስራ የሚሰሩ ሰራተኞች አሉ። የብሮከሬጅ ቲም ተብሎ እነዚህ ድርጅቶች ውስጥ አሉ። እነዛ ሰዎች የተለያዩ ሰዎች የግዢና የሽያጭ ፍላጎቶችን ሰብስበው በተለያየ መልኩ የሚመጣውን የማቀናጀት ስራ ይሰራሉ። ወደ ገበያው እንዲሄዱና ገበያ ላይ ሰዎች እንዲገናኙ የማድረግ ስራ ይሰራሉ እንጂ በግል የምታገኙት ብሮከር አይኖርም። ይህንን በፍጹም እንዳትሱ። ታዲያ እቺን ተረዱልኝ። ከኢትዮጵያ ውጭ ላላችሁ ሰዎች ደግሞ ናችሁ በብዛት እየጠየቃችሁ ያላችሁ ሰዎች አላችሁ። አሁን ባለው ሁኔታ እንግዲህ አካውንታችሁ መክፈት የምትችሉት ነዋይ አፕን ዳውንሎድ ስታደርጉ አብዛኛዎቻችሁ እንደተናገራችሁት አይሰራም እዛ ወር ደግሞ ሜሴጅ አይልክላችሁም። በተለይ ታዲያ ኢሜል በተለይ እየላክ ኢሜል ኦቲፒ አገር ውስጥ መሆናችሁ ያስቸገራችሁ ሰዎች ፕሊዝ ስፓም ቼክ አድርጉ። ኢሜላችሁ ውስጥ ስፓም የምትል ፎልደር አለች፣ እዛ ውስጥ ሄዱና ብዙ ጊዜ ሜሴጁ እዛ ውስጥ ሲገባ አይቻለሁ የብዙ ሰዎች ኦቲፒ። ይህ በእንዲህ እንዳለ ከሀገር ውጭ ያሉ ሰዎች ነዋይ ላይ መክፈት አይችሉም። ስለዚህ ዶኪመንቶቻቸውን በህጋዊ መንገድ ወደ እነዚህ ኢንቨስትመንት ባንኮችን ዌብሳይት አላቸው፣ ዌብሳይታቸው ላይ አድራሻዎች አሏቸው። አንዳንዶቹ ሊንኩን ላይ ገብታችሁ ሊንኮቹ ለምሳሌ ሲቪ ካፒታል ሊንክ እንዳለው አውቃለሁ ዌብሳይቱ ላይ፣ እዛ ሊንክ ላይ ገብታችሁ ማስገባት የሚገባችሁን መረጃዎች ካስገባችሁ በኋላ የሚጠይቋችሁን አንዳንድ ዶክመንቶች ከውጪ ተፈርሞ የሚላክበት ስርዓት አሁን በስፋት እያደገ መጥቷል። ያንን በመላክ አካውንት መክፈት ትችላላችሁ። እነዛ የከፈታችሁትን አካውንት ለጊዜው በአፕሊኬሽኑ ባታንቀሳቅሱት እንኳን በስልክ በዋትሳፕ በሌላ በመሳሰሉት በኢሜል እያደረጋችሁ ማንቀሳቀስ የምትችሉባቸው ሁኔታዎች አሉ ማለት ነው። ከሀገር ውጭ ያላችሁ ሰዎች ለጊዜው አንድ ትልቅ ሊሚት የሚያደርገው ነገር አለ። በተለይ የውጭ ሰዎች ሲሳተፉበት የተለያዩ ከገበያው ላይ የሚገኙ ትርፎችን ወደ ውጭ ሀገር በዶላር ማስወጣቱ ገደብ አለበት። ያንን የሚቀርፍ ህግ እየተረቀቀ አለ ከዚህ በፊት እንደሰማ ነው ማለት ነው ከኦፊሻል ቻናሎች ሲናገሩ። ያ በሚያልቅበት ሰዓት በቀላሉ እዛም ትሬድ ማድረግ የሚጀመርበት ሁኔታ ይኖራል ብዬ አስባለሁ። ስለዚህ አሁን ግን ከሀገር ውጭ ካላችሁ ብቸኛው መፍትያችሁ እንግዲህ እነዚህን ተቋማት ኮንታክት ማድረግ ነው። ዌብሳይቶቻቸው ጋር ሄዳችሁ ከዛ በኋላ የሚጠይቋችሁን ዶክመንቶች መላክና ከተመዘገባችሁ በኋላ የሚመድቡላችሁ መቼስ ኮንታክት ፐርሰን ወይ ደግሞ ብሮከሬጅ ስራውን የሚሰራላችሁ ሰው ይኖራል። ከዛ እነዚህን ሰነዶች ሀገር ውስጥ መግዛት የምትችሉበት ሁኔታ ይኖራል ማለት ነው። የመንግስትን የግምጃ ቤት ሰነድ ሊሆን ይችላል። የተለያዩ የንግድ ተቋማትን ሰነድ መዋዕለ-ንዋዮች ወይ ደግሞ አክሲዮኖች ሊሆን ይችላል። እየገዛችሁ የምትፈልጉትን ወይ ደግሞ ከናንተ ኢንቨስትመንት ኦብጀክቲቭ ጋር የሚሄድና ትርፉ ያዋጣኛል ብላችሁ የምታምኑ ከሆነ ልታደርጉ የምትችሉበት ሁኔታ ይኖራል ማለት ነው። ጥያቄ ሌሎች ካሏችሁ ደግሞ ጻፉልኝ ኮሜንት ሴክሽን እና በሌላ ጊዜ እመለስበታለሁ። የዛሬው ቪዲዮ በዚሁ አጠናቅቃለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉ።